ደሙ ለስድብ ይኸው ጌቾን አላያችሁትም? ጌቾ ያላለው አብይን ድንካለው 7ኛ ክፍል ያልተማረ አለው። ምንም አይነት ሰብስታንስ የለው፣ ምንም አይነት እንትን የለውም አለው። መሀይም ነው አለው። ምን አለው? በቃ አቤት አብይ ያገኘው እንደሆነ አቤት አብይ ያገኘው ጊዜ እንደሆነ እንደው ታይቶ ሲባል ያው ዛሬ እናቴ እነሱ ሸበላ መስለው ያኛውም አልተማረም ጉዳዩ አይደለም። ምን አለኛ አልተማርኩም ባለመማሪ እውነቱን የነገረኝ ነው የሚለው በልቡ። ይሄኛውም ደግሞ መሽዋሽ ሆነ አልተማረም ግን እድል ሰጥቶታል። በቃ መሪ ነው አለቀ። ስለዚህ ባይሆን እያማከርኩት በጣም እንዳይሳሳት እያማከርኩት ልቀጥል እንጂ እኔ እንግዲህ ህግ ምሩቅ ነው፣ በጣም የተማረ ነው ጌታቸው። በትምህርት አይታማ። ድራፍቷ ነበረች እቺ አረቄዋ አምቡላዋ ነበረች። ግን እሷም አሁን እንግዲህ ብዙ የለም የሚኖር አይመስለኝም። ወይም ደግሞ ጌታን ተቀብሎ ሊሆን ይችላል። አሁን እነዚህ የተሰዳደቡ ይመስላሉ። በእውነት የተሰዳደቡ እንደዛ እንትን የተባባሉ ይመስላል። አይመስልም። ወደ ስልጣን መምጣት ያለበት ድሃ አይደለም። የእውቀት ድሃ የሆነው አይደለም። እሱ ህይወቱን ለመለወጥ ነው የሚመጣው። ትንሽ ገንዘብ ያላቸው ቢሆኑ፣ እውቀት ያላቸው ቢሆኑ፣ ሳንቲም ያላቸው ቢሆኑ ይመረጣል። አሁን አሜሪካ በምዕራቡ ዓለም ስልጣን ላይ የሚወጡ ሰዎች እኔ እንዳየሁት ከሆነ በቃ ገንዘብ ያላቸው እድሜያቸው ከፍ ያለ ሰዎች ናቸው ወደ ስልጣን የሚጠሩት። ጎረምሳ ወደ ስልጣን ሲመጣ እናቴ እሱ ዓለሙን መቅጨት ነው የሚፈልገው። ልክ እንደ አብይ አህመድ ማለት ነው። አብይ አህመድ በልጅነቱ ያላየውን ሁላ ሸርጠጤው አይቀረው፣ ይዋዥው አይቀረው፣ ምኑ አይቀረው። ይሄ የሆነው ምንድን ነው? ልጅ ስለሆነ ነው። በልጅነቱ ተጎድቶ ነው ያደገው። እዛ በልጅነቱ መኪና እየነዳ የሽቦ መኪና እየነዳ እንትን እያረኩ አረግ ነበረ። ከዛ በዛ እኮ መኪና አልፎ አያውቅም። ከዛ አስቀምጬ ፓርክ አድርጌ ምናምን ቴሌቪዥን አላየ ትልቅ ሆኖ የሚቀደደው። እንደዚህ ህልማቸውን በሀገር ላይ በህዝብ ላይ የሚያሳዩት ድሃ ስለሆኑ ነው። የአእምሮም የኢኮኖሚም ድሃ ሲሆኑ እካካቸውን ማራገፍ ነው የሚፈልጉት። እካካቸውን እንደነዚህ አይነት ወደዚህ አካባቢ ለማምጣት በተለይ ለሀገር ለህዝብ የሚጠቅም ጋር መምጣት ያለባቸው የተመሰከረ ማንነት ያላቸው ባዮግራፊያቸው ታይቶ የሰሩት ስራ ታይቶ የተመሰከረ ነገር መምጣት አለበት። አሁን ይህም በመናገሬ ምን ያስጠላል? ይሄ ዱርዬ መናገር ብቻ የለመደ ወጥቶ ስለ ጮህ አምጥተህ ገንዘብ ላይ ካስቀመጥከው ማጅራትህን ነው የሚመጣ። አለቀ። እነ አምባሳደር ብርሃነ መስቀል ሌሎቻችሁም አሁን ወደዚህ የመጣችሁ ሰዎች አስባችሁ አንድ የሆነ ጠንካራ ነገር ብትፈጥሩ ጥሩ ነው። ከሌሎች ጋር